ይቅርታ አድርገህልኛል? ለምን ነው የማታደርግልኝ? የፍቅርና የኤፊ ፍቅር የሚጫወቱት ነገር እጅግ በጣም እየገረመኝ ነው። ምንድነው እየተካሄደ ያለው እያሰኘኝ ነው። ቤተሰብ እንደኔ ግራ የገባችሁ አላችሁ? በፍቅርና በኤፊ ፍቅር ኑሮው የሚያደርጉት ነገር እኔ እንጃ ግራው ገባኝ። ከበፊት የአብርሽ ፍቅረኛ ነበረች አይደል ፍቅር? አሁን ደግሞ የወንድሙ ፍቅረኛ መሆን ትችላለች? ይቻላል? ቤተሰብ ይሄ ባህላችን ካልቸራችን ይፈቅደዋል? እኔ እንጃ ምንድን ነው። እኔ ፕራንክ ነው ብዬ እየጠበቅኩ ነበር፣ ግን ፕራንክ አይደለም፣ እየተለጣለጡ ነው። ወንድሙ ያረገውን ነገር የወንድሙን እርሻ ወንድሙ ይረስ ይባላል? አይባልም። ብቻ እኔ የማዳም ቅመሞች በደንብ ሚስጥሩ ስለሚገባችሁ ኤፊና ፍቅር ምን እያደረጉ ነው? ኤፊና ፍቅር እያደረጉት ያለው ነገር ትክክል ነው ወይ? የወንድሙ ፍቅረኛ የነበረችን ልጅ ተንበርክኮ አፈቅርሻለሁ ብሎ መጠየቅ ብሎም አብሮ ማለት ጥሩ ነው ወይ? ቤተሰብ ጥሩ ነው ወይ? ንገሩኝ እስኪ፣ እንድትነግሩኝ ፈልጋለሁ። ዋው ውበት ደግሞ ደፍቶብኛል። ቤተሰብ ጸጉሬ እየሸሸች ነው። ወይኔ የዛሬ ዓመትማ ከኋላ ኪሴ ነው የሚገባው ሄዶ። አይ መከራዬ። አይ እና ቤተሰብ እንዴት ናችሁ ግን? ደህና ናችሁ? ይህ ኤፊ ሾው ነው። ኤፊ ሾው ያው አሁን ዩቲዩብ ላይ በጣም እየጠፋ ነው። ለምን እንደሚጠፋ ራሱ ለኔ ግራው እየገባኝ ነው። ወይ ይህን ቻናል ልስጣችሁ፣ ማን ነው ሰርቶ የሚበላበት? ልስጣችሁ እኔ በሉና ልስጣችሁ። ዝም ብዬ ብሰጣችሁ ነው የሚሻለው። እየሰራውበት አይደለም። ብሰራበት በጣም ጥሩ ነው። ብዙዎቹ ጠፋ እያሉ ነው። በተለይ ታዋቂዎቹ ምንድነው ድምቀታችን ጠፋ እያሉ ነውና እየጠፋው ነው። በእውነት ላለመጥፋት ብሞክር ጥሩ ነው። እስኪ አበረታቱኝ። እስኪ ላይክ አርጓችን፣ ብዙ ላይክ አርጓት፣ ብዙ ላይክ። እሺ እኔ የምፈልገው ብዙ ላይክ ነው ቤተሰብ። እሺ እጠብቃለሁ። እና እኔ እውነቴን ነው ዛሬ የመጣሁበት ርዕስ የኤፊና የፍቅር ጉዳይ አልገባኝም። ኤፊና አብርሽ ወንድማማቾች ናቸው አይደለ? ቤተሰብ ይመስለኛል። እንደዛ ነው እኔ የተረዳሁት። ስለዚህ ፍቅር የአብርሽ ነበረች፣ የመጀመሪያ ፍቅረኛው ነበረች። ከዛን ወደ ወንድሙ ወደ ኤፊ ዙራ ፍቅረኛ መሆን ይቻላል ወይ? ይሄ ሃይማኖታችን፣ ካልቸራችን፣ ባህላችን ይፈቅደዋል ወይ በሚል ትንሽ እኔ እንደውም ላለመስራት ይሄን ቪዲዮ ፈልጌ ነበር፣ ግን ለምን የተሰማኝን አልናገርም ብዬ ነው። እንደኔ ቅር ያላችሁ ሰዎች ካላችሁ ይሄን ቪዲዮ ሼር እና ላይክ በማድረግ ደርሷቸው ይሄን ፍቅር እንዲያቋርጡ፣ ፍቅሩን ያቋርጡ። አያስፈልግም እንዴ? ሴት ባልጠፋበት የወንድሙ ፍቅረኛ የነበረችን ሴት ፍቅረኛ እያለ እየተንበረከከ አበባ መስጠቱ ጥሩ ነው ወይ? አይመስለኝም፣ ለኔ አይመስለኝም። ለማንኛውም ውድ የኤፊ ሾው ቤተሰቦች እስኪ እንድመጣ ይሄን ቪዲዮ ላይክ አድርጉልኝ፣ በደንብ ላይክ አድርጉልኝ። እሺ ውዶቼ ላይክ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እንመጣለን። ባባ